የአሜሪካ የጦር ኃይል ኦፕሬሽን ኤፒክ ፊዮሪ የእስራኤል የጦር ኃይል ደግሞ ኦፕሬሽን ዘ ሮሪንግ ላየን ሲሉ የከፈቱት የአየር ጥቃት 5 ሳምንታትን ያስቆጠረ ሲሆን በዚህ ወቅት ከ12300 በላይ ኢላማዎች መመታታቸውን የአሜሪካ ማዕከላዊ እዝ አስታውቋል። ይሁን እንጂ በትላንትናው ዕለት አርብ በደቡባዊ ኢራን አንድ የኤፍ-15 ኢ ተዋጊ ጄት መመታቱና ከዚያ ቀጥሎም አንድ ኤ-10 ዋርትሆግ አውሮፕላን በፋርስ ባሕረ ሰላጤ አካባቢ መውደቁ የጦርነቱን መልክ የቀየረው ይመስላል። ከኤፍ-15 ኢ አውሮፕላን አብራሪዎች አንዱ በሰላምና በሕይወት ሲገኝ የሁለተኛው አብራሪ ጣፈንታ ግን እስካሁን አልታወቀም። ኢራን በበኩሏ ሁለት የአሜሪካ የጦር አውሮፕላኖችን መተን ጥለናል ስትል በይፋ አውጃለች። ይህ በእንዲህ እንዳለ ላለፉት 5 ሳምንታት አሜሪካና እስራኤል በኢራን ወታደራዊ ኢላማዎች ላይ በየቀኑ ከፍተኛ ጥቃት እያደረሱ ቢቆዩም የኢራን ወታደራዊ አቅም ግን ፕሬዝደንት ዶናልድ ትራምፕና የመከላከያ ሚኒስትራቸው ፔት ሄግሴት በይፋ ለሕዝብ ከገለጹት በተቃራኒ አሁንም ስጋት ሆኖ ቀጥሏል። በተለይም በትላንትናው ዕለት ሁለት የአሜሪካ የጦር አውሮፕላኖች በኢራን መቃወሚያዎች መመታታቸው ዋይት ሃውስ የኢራንን ሰማይ ሙሉ በሙሉ ተቆጣጥረናል ሲል የሰጠውን መግለጫ ጥያቄ ውስጥ የከተተ ከመሆኑም በላይ በሁለቱ ሀገራት መካከል ያለውን የኃይል ሚዛን አዲስ መልክ አስይዞታል። እናም በዛሬው የዓለም አቀፍ ትንታኔ ዝግጅታችን የአሜሪካ ሁለት ተዋጊ ጀቶች በአንድ ቀን በኢራን የመመታታቸውን ክስተት፣ ሰሞኑን በአሜሪካ ባለስልጣናት ከተሰጡት መግለጫዎች አንጻር እንዲሁም የጀቶቹ መመታት ያለውን አንድምታና የአሜሪካ የደህንነት ባለሙያዎች ስለ ኢራን አጠቃላይ የውጊያ አቅምና አሁን ያለችበት ደረጃ አስመልክቶ ያወጡትን የስለላ ሪፖርት ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ የተቀሰቀሰው ጦርነት አዲስና አደገኛ ምዕራፍ ላይ መድረሱን የሚያመላክቱ ክስተቶች እየተስተዋሉ ሲሆን በተለይም በትላንትናው ዕለት የኢራን የአየር መከላከያ ሁለት የአሜሪካ የጦር አውሮፕላኖችን መቶ መጣሉን ተከትሎ በዋሽንግተንና በቴህራን መካከል ያለው ወታደራዊ ሚዛን እንዲሁም የአሜሪካ ባለስልጣናት ለሕዝባቸው የሚሰጡት መግለጫ ትክክለኛነት ጥያቄ ውስጥ ወድቋል። ፕሬዝደንት ዶናልድ ትራምፕና የመከላከያ ሚኒስትሩ ፔት ሄግሴት የኢራን የአየር ክልል ሙሉ በሙሉ በአሜሪካ ቁጥጥር ስር መሆኑንና የኢራን የመከላከያ አቅም መኮላሸቱን በተደጋጋሚ ሲገልጹ ቢቆዩም አሁን የተከሰተው ክስተት ግን ይህንን ትርክት የሚንድ ሆኖ ተገኝቷል። የአሜሪካ የደህንነት ተቋማት ሪፖርቶች እንደሚጠቁሙት ከሆነ ኢራን አሁንም ከፍተኛ ቁጥር ያለው የሚሳኤልና የድሮን አቅም ያላት ሲሆን ይህ ደግሞ ለወደፊቱ የጦርነት ሂደትና ለድርድሩ ድባብ ትልቅ አንድምታ አለው። እናም በትላንትናው ዕለት አንድ የአሜሪካ ኤፍ-15 ኢ የጦር አውሮፕላን በደቡባዊ ኢራን መመታቱ የታወቀ ሲሆን ብዙም ሳይቆይ በተመሳሳይ ቀን ሁለተኛው ኤ-10 ዋርዝሆግ የተሰኘው የጥቃት አውሮፕላን በኢራን ኃይሎች መመታቱ ተረጋግጧል። እነዚህ ክስተቶች የተከሰቱት ፕሬዝደንት ዶናልድ ትራምፕና የመከላከያ ሚኒስትሩ ፔት ሄግሴት በመጋቢት ወር መጀመሪያ ላይ በሰጡት መግለጫ ከዛሬ ምሽት ጀምሮ በጥቂት ቀናት ውስጥ የዓለማችን ሁለቱ ግዙፍ የአየር ኃይሎች የኢራንን የአየር ክልል ሙሉ በሙሉ ይቆጣጠራሉ። ኢራንም ይህንን ለመከላከል የምታደርገው ምንም አይነት ነገር አይኖርም በማለት በልበ ሙሉነት ተናግረው ነበር። በተመሳሳይም ፕሬዝደንት ዶናልድ ትራምፕ በቴህራንና በሌሎች የሀገሪቱ ክፍሎች ላይ አውሮፕላኖቻችን በነጻነት እየበረሩ ነው፣ እነርሱ ማለትም ኢራናውያን ምንም ሊያደርጉን አይችሉም ሲሉ መቆየታቸው ይታወሳል። ይሁን እንጂ የሁለቱ አውሮፕላኖች በትላንትናው ዕለት ተመቶ መውደቅ ይህንን የአየር ላይ የበላይነት ትርክት ሽንቁር እንዲኖረው አድርጎታል። የአውሮፕላኖቹን መውደቅ ተከትለውም የኢራን ባለስልጣናት የሰጡት ምላሽ የአሜሪካን አስተዳደር የሚያንቋሽሽና በድል አድራጊነት ስሜት የተሞላ ሆኗል። ከዚህ ጋር ተያይዞም የኢራን ፓርላማ አፈጉባኤ መሐመድ ባገር ጋሊባፍ በትራምፕ የድል አዋጅ ላይ በማሾፍ ኢራንን 37 ጊዜ በተከታታይ አሸንፊያለሁ ካሉ በኋላ ይህንን አስደናቂ ስትራቴጂ የሌለው ጦርነት አሁን ከመንግሥት ለውጥ ወደ እባክ
እባካችሁ አብራሪዎቻችን የት እንዳሉ የሚያውቃለ ወደሚል ልመና ወርዷል ሲሉ በማህበራዊ የትስስር ገጻቸው ላይ አስፍረዋል። የኢራን መንግስት ሚዲያዎች የወደቀውን የኤፍ-15 አውሮፕላን ፍርስራሽና ስብርባሪ እንዲሁም የአብራሪዎቹን መቀመጫ የሚያሳዩ ምስሎችን ለቀዋል። ከዚህም ባለፈ የኢራን ባለስልጣናት አብራሪዎቹን ለያዘ ወይም ለጠቆመ ልዩ ሽልማት እንደሚሰጥ በመግለጽ የሲቪል ማህበረሰቡ በፍለጋው ላይ እንዲሳተፍም ጥሪ አቅርቧል። ይህ እርምጃ የአሜሪካን ወታደራዊ ክብር የሚነካና በስነ ልቦና ጦርነቱ ላይ ኢራን የበላይነት እንድትይዝ የሚያደርግ ሆኖ ተስተውሏል። አሁን የተከሰተው የአውሮፕላኖቹ ተመቶ መውደቅ የአሜሪካ አስተዳደር ስለ ኢራን ወታደራዊ አቅም የሰጠው ግምገማ የተጋነነ መሆኑን ፍንትው አድርጎ ያሳየ ድርጊት ሆኗል። በሌላ በኩል ደግሞ ሲኤንኤን ያገኛቸው የአሜሪካ የደህንነት መረጃዎች እንደሚያመለክቱት ከሆነ ምንም እንኳን አሜሪካና እስራኤል ለሳምንታት ጥቂት ጥቃት ሲሰነዝሩ ቢቆዩም የኢራን የሚሳኤል ማስወንጨፊያዎች ግማሽ ያህሉ አሁንም ሳይነኩ ይገኛሉ። እንዲሁም በሺዎች የሚቆጠሩ ድሮኖችና ተተኳሾች በኢራን እጅ አሁንም እንዳሉ ተጠቁሟል። የዜና አውታሩ ካነጋገራቸው የደህንነት ምንጮች አንዱ እንደገለጸው ከሆነ ኢራን አሁንም በመላው ቀጠናው ላይ ከፍተኛ ውድመት ለማድረስ የሚያስችል አቅም አላት። ይህ መረጃ ዶናልድ ትራምፕ የኢራን የሚሳኤልና የድሮን የማስወንጨፍ አቅም በከፍተኛ ሁኔታ ተዳክሟል፣ ጥቂቶቹ ብቻ ናቸው የቀሩት ካሉት ንግግር ጋር በእጅጉ የሚቃረን ሆኖ ተገኝቷል። የኢራን የሚሳኤል ማስወንጨፊያዎች ሳይወድሙ የቆዩት በዋናነት ከመሬት በታች ባሉ ጥልቅ ዋሻዎች ውስጥ በመደበቃቸው እንደሆነም መረጃው አመላክቷል። በሌላ በኩል ደግሞ የመከላከያ ሚኒስትሩ ፔት ሄግሴት በበኩላቸው የኢራን ጥቃቶች በ90 በመቶ መቀነሳቸውን እንደ ትልቅ ስኬት ሲጠቅሱ ቆይተዋል። አሁንም ጥቂት ሚሳኤሎችን ሊተኩሱ ይችላሉ፣ እኛ ግን እንመታቸዋለን በማለት የኢራንን አቅም አሳንሰው ለማየት ሞክረዋል። ይሁን እንጂ የደህንነት ባለሙያዎቹ እንደሚሉት ከሆነ የጥቃቶቹ መቀነስ የግድ አቅም ማጣትን ሳይሆን ኢራን ስልታዊ በሆነ መንገድ አቅሟን ለረዥም ጊዜ ጦርነት ለማቆየት የምታደርገውን ጥንቃቄ ሊሆን ይችላል። በሆርሙዝ የባህር በር አካባቢ ያላት የባህር ዳርቻ ሚሳኤል አቅም አሁንም አለመነካቱ አሜሪካ የባህር መስመሩን ዳግም ለመክፈት ለምታደርገው ጥረት ትልቅ ስጋትን የደቀነ ጉዳይ ሆኗል። ከዚህ አልፎም የዋይት ሃውስ ቃል አቀባይ አና ኬሊ እነዚህን የደህንነትና የስለላ ሪፖርቶች ፕሬዝደንት ዶናልድ ትራምፕን ለማጥቃት የሚፈልጉና ስማቸው ያልተጠቀሰ ምንጮች ወሬ በማለት ውድቅ ለማድረግ ቢሞክሩም በመሬት ላይ ያለው ሐቅ ግን ሌላ ታሪክ እየተናገረ ይገኛል። እናም በትላንትናው ዕለት የሁለቱ አውሮፕላኖች መመታት አሜሪካ የማይደፈር የአየር ክልል ቁጥጥር አለኝ ማለቷን ዋጋ ሳጥቶታል። ምንም እንኳን በሺዎች ከሚበሩት አውሮፕላኖች ውስጥ ሁለቱ መውደቃቸው ወታደራዊ ሚዛኑን ሙሉ በሙሉ ባይቀይረውም በፖለቲካዊና በሕዝብ ግንኙነት ረገድ ግን ትልቅ ኪሳራን የሚደቅን ሆኗል። የአሜሪካ ሕዝብ ቀድሞውንም ለዚህ ጦርነት ያለው ድጋፍ አነስተኛ በሆነበት በዚህ ወቅት የአሜሪካ ወታደሮች ሕይወት አደጋ ላይ መውደቅና አብራሪዎች መጥፋታቸው በአስተዳድሩ ላይ ያለውን ጫና ከፍ እንዲል ያደርገዋል። ፕሬዝደንት ዶናልድ ትራምፕ ግን ለዚህ ያላቸው ምላሽ ግትርነት የተሞላ ሆኗል። ከዚህ ጋር ተያይዘውም ለኤንቢሲ በሰጡት ቃለ ምልልስ የአሜሪካ ጀቶች በኢራን መመታት ከኢራን ጋር እየተደረገ ባለው ንግግር ላይ ምንም ተጽዕኖ አይኖረውም፣ ጦርነት ላይ ነን፣ እኛ ያለነው በጦርነት ውስጥ ነው በማለት የአውሮፕላኖቹ ተመቶ መውደቅ ከኢራን ጋር ሊኖር በሚችለው ድርድር ላይ አቋማቸውን እንደማይቀይረው ተናግረዋል። እናም ይህ ክስተት የሚያሳየው ትልቅ ሐቅ ቢኖር ኢራን ለበርካታ አስርተ ዓመታት መሰል ጥቃቶችን ለመቋቋም ስትዘጋጅ እንደቆየች ነው። አሲሜትሪክ ወይም ያልተመጣጠነ የጦር ስልቶችን በመጠቀም ተንቀሳቃሽ የሚሳኤል ማስወንጨፊያዎችን በመጠቀምና ወታደራዊ ቁሳቁሶችን ከመሬት በታች በመደበቅ የአሜሪካን ዘመናዊ የቴክኖሎጂ የበላይነት መፈታተን ችላለች። ሮተኛው የአሜሪካ ጦር ኮሎኔል ማይልስ ካንጊስ እንደገለጹት ምንም እንኳን የኢራን ዋና ዋና የአየር መከላከያ ስርዓቶች በጦርነቱ መጀመሪያ ቢወድሙም በሰው ኃይል የሚንቀሳቀሱ የአየር መከላከያ መሳሪያዎች ወይም ማንፓድስ አሁንም በከፍተኛ ሁኔታ ጥቅም ላይ እየዋሉ ሊሆን ይችላል። ኤፍ-15ን የመሰለ ዘመናዊ የጦር አውሮፕላን በእንደዚህ አይነት መሳሪያ መመታቱ የኢራንን አቅም ዝቅ አድርጎ መመልከት አደገኛ መሆኑን ያመላከተ ተደርጎ ይወሰዳል።
በሌላ በኩል ደግሞ የወደፊቱን የጦርነት ሂደት በተመለከተ የደህንነት ሪፖርቶች እንደሚያሳዩት ጦርነቱ ትራምፕ እንዳሉት በ2 ሳምንት ውስጥ የሚያልቅ አይመስልም። የኢራን የሚሳኤልና የድሮን አቅም ግማሽ ያሉ አሁንም በሥራ ላይ መሆኑ ጦርነቱ ረዥም ጊዜ ሊወስድ እንደሚችልና የአሜሪካ ወታደራዊ ግቦች በቀላሉ እንደማይሳኩ አመላካች ነው። አሁንም ቢሆን ከፍተኛ ጥቃት ልንሰነዝርባቸው እንችላለን፣ ነገር ግን ይህ በ2 ሳምንት ውስጥ ያልቃል ብሎ ማሰብ እብደት ነው ሲል አንዱ የደህንነት ምንጭ ለሲኤንኤን መናገሩም ይህንኑ ስጋት ያረጋገጠ ሆኗል። ይህ ደግሞ አሜሪካ በድርድር ጠረጴዛው ላይ ያላትን የበላይነት ሊቀንሰው ይችላል። ኢራን አሁንም ቢሆን የሆርሙዝ የባህር ወሽመጥን የመዝጋትና የቀጠናውን ሰላም የማደፍረስ ሙሉ አቅም ካላት ዋሽንግተን በኃይል ብቻ ፍላጎቷን ለማሳካት የምታደርገው ጥረት ዋጋ ሊያስከፍላት ይችላል። ከዚህ በተጨማሪም የአሜሪካ አስተዳደር ስለ ወታደራዊ ስኬቱ የሚሰጣቸው መግለጫዎች ታማኒነት እያጡ መምጣታቸው ሌላው የፖለቲካ ቀውስ ተደርጎ ይወሰዳል። ከዚህ ቀደም የኢራን የኒውክሌር ተቋማት ሙሉ በሙሉ ወድመዋል ከተባለ በኋላ ከጥቂት ወራት በኋላ ኢራን ዳግም የኒውክሌር ስጋት ሆና መቅረቧ የአስተዳድሩን መረጃዎች ጥርጣሬ ላይ ጥሏቸዋል። አሁን ደግሞ የኢራን የአየር መከላከያ የለም በተባለበት በዚህ ወቅት የአሜሪካ አውሮፕላኖች መመታታቸው ሕዝቡ በአስተዳድሩ ላይ ያለውን እምነት የበለጠ እንዲያጣ ያደርገዋል። አሜሪካውያን የነዳጅ ዋጋ መናርንና የጦርነቱን ግልጽ ያልሆነ ዓላማ በመቃወም ላይ ባሉበት በዚህ ወቅት መሰል ወታደራዊ ውድቀቶች ለትራምፕ አስተዳደር ከባድ የቤት ሥራ ይሆኑባቸዋል። እናም የኢራን የአየር መከላከያ 2 የአሜሪካ የጦር አውሮፕላኖችን መቶ መጣሉ በጦርነቱ ውስጥ ትልቅ ለውጥን የሚያሳይ ክስተት ነው። ይህ ክስተት ፕሬዝደንት ዶናልድ ትራምፕና የመከላከያ ሚኒስትሩ ፔት ሄግሴት ስለ አሜሪካ ፍጹም የአየር የበላይነትና ስለ ኢራን ወታደራዊ መዳከም የገነቡትን ትርክት አፍርሶታል። የኢራን ባለሥልጣናት ይህንን አጋጣሚ ለፕሮፓጋንዳና የአሜሪካን ወታደራዊ አቅም ለማንቋሸሽ እየተጠቀሙበትም ይገኛሉ። የደህንነት ሪፖርቶች እንደሚጠቁሙት ከሆነም ኢራን አሁንም ጉልህ የሆነ የሚሳኤልና የድሮን አቅም ያላት መሆኑ ጦርነቱ ወደ ረዥምና አድካሚ ምዕራፍ እየተሸጋገረ መሆኑን ይጠቁሟል። ይህ ደግሞ በወደፊቱ ድርድር ላይ ኢራን የተሻለ የመደራደሪያ አቅም እንዲኖራት ሊያደርግ ይችላል። አሜሪካ ወታደራዊ የበላይነት ቢኖራትም ያልተመጣጠነ የጦር ስልት ወይም አሲሜትሪክ ዋርፌር የሚያስከትለው ዋጋና የኢራን የመቋቋም አቅም የጦርነቱን ውጤት በቀላሉ መተንበይ እንደማይቻል አረጋግጧል። እንዲያም ሆኖ የቅርብ ጊዜዎቹ እነዚህ ክስተቶች የሚያሳዩት አሜሪካ በኢራን ላይ አሳክቼዋለሁ ያለችው የተሟላ ወታደራዊ የበላይነት በተግባር ፈተና እየገጠመው መሆኑን ነው። የትራምፕና የፔት ሄግሴት ንግግሮች ከስለላ ሪፖርቶችና በምድር ላይ ከሚታዩት የአውሮፕላን ስብርባሪዎች ጋር እየተጋጨም ይገኛል። ኢራን አሁንም ግማሽ የሚሆነውን የሚሳኤልና የድሮን አቅሟን ይዛ መቀጠሏ እንዲሁም አሜሪካ የአየር ክልሏን በፈለገችው ሰዓት እንዳትጠቀም የማድረግ አቅም እንዳላት ማሳየቷ የጦርነቱን ግብና የቆይታ ጊዜ ዳግም እንድንመረምር ያስገድዳል። ይህ ሁኔታ በኢራንና በአሜሪካ መካከል ለሚደረገው የወደፊት ድርድር አዳዲስ መስፈርቶችንም ሊፈጥር ይችላል። አሜሪካ የኢራንን የአየር መከላከያ ስርዓት 100% አጥፍቻለሁ ብትልም ኢራን ግን በቀላሉ በሰው ጉልበት ከቦታ ቦታ መንቀሳቀስ በሚችሉ የአየር መከላከያ መሳሪያዎች ወይም ማንፓድስ ሳይቀር የአሜሪካን ዘመናዊ የጦር ጀቶች መምታት መቻሏ የአሜሪካን ወታደራዊ ዕቅድ አደጋ ላይ ጥሎታል። እናም በቀጣይ ጦርነቱ ወደ ድርድር ያመራ ወይስ ወደ መጠነ ሰፊ ቀጠናዊ ቀውስ ያድጋል የሚለው ጉዳይ አሜሪካ በቀጣይ ቀናት ለደረሰባት ወታደራዊ ውድቀት በምትሰጠው ምላሽና አብራሪዎቿን ለመታደግ በምታደርገው ጥረትና በሚኖራት ስኬት ላይ ይወሰናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ቢቢሲ እንዲሁም ሮይተርስን በዋቢነት ተጠቅመናል።